መጠቀም እንደሚቻል ማሳያም ነው። ሀገራችን ጉዳይ የሆነ ያለውን ነገር እናወራለን። አካሄዱ ምንድነው? እዚህ ፓናሊስቶች አሉ እየሆነ ስላለው ነገር የራሳቸውን ማብራሪያ ይሰጧቸዋል። 8 ወይ 9 ደቂቃ አስታቸዋለሁ። ጀዋር መሐመድ አንድ እነሱ አንድ ጀዋር አንድ እነሱ አንድ ጀዋር እያደረግኩኝ ነው የምንሄደው። እዚህ ጋር ፕሮፌሰር ትንግርቱ አለ፣ መሐመድ አለ። መሐመድን ሁላችሁም ታውቁታላችሁ። ጉዳር አለ፣ ራጂ ጉደታን ሁላችሁም ታውቁታላችሁ። አሉላ ሰለሞንን ታውቁታላችሁ። ያው ጀዋር መሐመድ ነን ያለ ነው። አሸናፊ እንዲገባ ሙከራ እያደረግን ነው። ከገባ ይገባል፣ ካልገባ ደግሞ ባሉት እንቀጥላለን ማለት ነው። መጨረሻ ላይ እንደየስብጥሩ እያንዳንዳችሁን እዚህ ላይ ያላችሁ ከታች ኮመንት ላይ ሪኩዌስት የምትልኩትም ሁላችሁንም ስለማውቃችሁ እንደየስብጥሩ እያስገባኋችሁ 3 ወይ 4 ደቂቃ እየሰጧችሁ ጥያቄ ትጠይቃላችሁ። ሰዓት ላይ በጣም ሲሪየስ ነው ምን ሆነው ስትገቡ ከመግባታችሁ በፊት አይደለም፣ ከገባችሁ በኋላ አይደለም ጥያቄ ማዘጋጀት ያለባችሁ። ከመግባታችሁ በፊት ጥያቄዎቻችሁን አሰናርታችሁ ጥያቄ ትጠይቃላችሁ። በዛው መንገድ ነው የምንሄደው። ይሄ መጨረሻ አይደለም፣ በዚህ መንገድ እንቀጥላለን። ማስታወቂያችን እየሰራን እየተገናኘን ሌሎችንም እያካተትን ማለት ነው። እንኳን ደህና መጣችሁ። ሁላችሁንም ሰላም ብያለሁ። ሰላም። እሺ፣ ወደ አሉላ ነው የሚሄደው። አሉላ ሰለሞን ትግራይ ክልል ላይ አጠቃላይ በኢትዮጵያ ነባራዊ ሁኔታ ላይ የሆነ ያለውን ፖለቲካዊ ዑደቶች እንዴት ነው የምታዘበው? አጠቃላይ የሀገራችን ነባራዊ ሁኔታ በአንተ ትንታኔ፣ በአንተ እይታ እንዴት ይገለጻል? እስኪ 9 ደቂቃ ነው። ደቂቃው እንዴት ነው? ያንሳል? ይበዛል? መጀመሪያ እሱን ልስማ ከእናንተ። 9 ደቂቃ 5 ጠንና እኛም ራሱ ያው ለጠጥ አድርገ ነው ወደ 9 እንደርስልሃለን። እሺ አይ ቲንክ እንደተለመደው 9 ይሁንና አስቁመን 9 ላይ ምናልባት ፓናሊስቶቹ ላይ አስተያየት የሚሰጥ ከሆነ ወንድማችን ጀዋር የተወሰነ ለጠጥ ልታደርግለት ትችላለህ። እኛ ግን በዛች ታይም ሊሚት ውስጥ ቱ ዘ ቶፒክ ብናወራ ጥሩ ይሆናል ብዬ አስባለሁ። በጣም ጥሩ። 9 ደቂቃ ነው እንደተለመደው ቲክቶክ ላይ ስንዋይ እንደማደርገው ለሁላችሁ የምሰጣችሁ። ልክ 1 ደቂቃ ሲቀር በምልክት እንዲያሳያችኋለሁ። ይሄ ማስጠንቀቂያ አይደለም። 1 ደቂቃ ቀርተዋል ማለት ነው። ይሄኛው አቁሙ ነው። ደቂቃችሁ ሞልቷል ማለት ነው። 1 ደቂቃ ሲቀር እንዲላለው ለማቆም ስትፈልጉ ደግሞ ጨርሱ ትላለሁ። እንደዛ ነው የማደርገው። እሺ፣ ሰዓት እዚህ ጋር ይዣለሁ። ሌሎቻችሁ ቲክቶክ ላይ ያላችሁ ታፕ አድርጉ፣ ኮፒ ሊንክ ሼር አድርጉ። እሱ በጣም ጠቃሚ ነው፣ እንዳይቆራረጥ ይረዳናል። ጽድት ያለ ውይይት ነው የምናደርገው። እንደዚሁ እንዳማረብን ጀምረን እንዳማረብን እንደምንጨርስ እርግጠኛ ነኝ። አሉላ 9 ደቂቃ አለ። እስኪ ወደ አንተ ልምጣ። መልካም፣ አመሰግናለሁ ቴዲ። ይሰማል? ሁላችሁም የሚሰማ ከሆነ ልቀጥል። ያው በስልኬን የገባሁትና ምናልባት የካሜራ ጥራት ምናምን ካለ ይቅርታ፣ ለወደፊቱ አስተካክዬ እመጣለሁ። አሁን ሀገሪቱ ያለችበት ሁኔታ እጅግ ከባድ እና ምናልባትም ወደ መበታተን ሊያመራ የሚችል ከባድ ሁኔታ ነው ያለችው። ይህ የምልበት ኦፍኮርስ ውስብስብ የሆኑ የቆዩ ችግሮች እንደተጠበቁ ሆነው ግን ባለፉት 8 ዓመታት ብልጽግና ያው ኢህአዴግ የነበረው በሂደት ራሱን ብልጽግና ብሎ በመዋሃድ አመራርነቱን ይዞ የቀጠለው ኃይል ሁሉንም ችግሮች በመሳሪያ በጦርነት የመፍታት አባዜ ነው አንዱ ትልቁ ችግር። ከዛ ግን የ8 ዓመቱ የመንግስትነት ጉዞም በዲፕሎማሲ፣ በኢኮኖሚ፣ በፖለቲካ፣ በማህበራዊ በሁሉም ረገድ አገሪቱ እጅግ ከፍተኛ የሆነ ምስቅልቅል ውስጥ የገባችበት በግልጽ ወደዚህ አቅጣጫ ነው እየሄድን ያለ ነው ብሎ በትክክል ሊያስረዳ የሚችል መንግስታዊ አመራር እጦትም ለምሳሌ በኢህአዴግ ጊዜ በግልጽ የነበሩት ጉድለቶችም ይታወቃሉ። ወዴት መሄድ እንደሚፈልግም ስርዓቱ በግልጽ የሚያስቀምጣቸው ነገሮች አሉ። መካከለኛ በኢኮኖሚ ረገድ ወደ መካከለኛ ገቢ ያላቸው ሀገራት፣ በዲፕሎማሲው ረገድ በቀጠናችን ያለው ግንኙነት፣ በአፍሪካ ደረጃ አህጉራዊ ያለው አቋም ይታወቃል። ከዓለም አቀፉ ማህበረሰብ ጋር ለምሳሌ ከክላይሜት ቼንጅ ጋር ተያይዞ ለምሳሌ
የነበረው ስታንድ ይታወቃል። ከኢኮኖሚ ጋር ተያይዞ ምን አይነት መንግስታዊ አካሄድ እንደሚሄድም ይታወቃል። ልማታዊ መንግስት ብሎ መንግስት በኢንፍራስትራክቸር በመሰረተ ልማት ዘርፈ ብዙ ኢንቨስትመንት የሚያደርግበት ሁኔታ ነበረ። ሌሎችም እንደ ፓርቲም ራሱ አውራ ፓርቲ እኔ ነኝ ብሎ በግልጽ አስቀምጦ የሚሄድበት ሁኔታ ነበር። አሁን እንደዛ አይነት ነገሮች አታይም። በቃ ዝም ብሎ እቃቃ ጨዋታ ነው የሚመስለው። ምን እንደሚደረግ በሀገሪቱ እንደዚህ አይነት መንግስት ነው ያለው እና በዚህ አይነት መልኩ በስነ ሀሳብም በለው የፖለቲካ ፕሮግራምም በለው የኢኮኖሚ ፖሊሲም በለው እታገለዋለሁ ብለህ ለመውሰድ ይከብዳል። አስታውሳለሁ ኢህአዴግን ይታገሉ የነበሩ ሰዎች በግልጽ ሰዎች ራሱ ለመምረጥ አይቸገሩም ነበር። የኢኮኖሚ ፖሊሲውን ይተቹ ነበር። በአፍሪካ በቀጠናው የሚከተለው አካሄድም በአባይ ግድብም ለምሳሌ በግልጽ ይጽፉ ነበር። አንዳንዶች ደግፈው ግን ይሄ ነገር ቢስተካከል ብለው፣ አንዳንዶች ደግሞ ኮምፕሊትሊ ግድቡን አንደግፈው የሚሉ ነበሩ። ሌሎች ደግሞ ይሄ ግድብ በጣም ወሳኝ ነው፣ አገራዊ ነው፣ ከኢህአዴግ ጋር የፈለገ ሊኖረን ይችላል፣ ግን በሀገራዊ ጉዳይ ተስማምተን ማሄድ ያለብን ብለው ግድቡን ይደግፉ ነበር። እንደዚህ አይነት ነገር የለም። አሁን በሀገሪቱ ለሽያጭ ለድርድር የማይቀርብ ነገር የለም። ይሄ ዝም ብሎ ብሔራዊ ጥቅም መስመር አስምረህ ከዚህ እስከዚህ ድረስ መደራደር እንችላለን፣ ከዚህ በላይ ግን ብለህ የምታስቀምጠው የለም። ኢህአዴጎች በዛ ይታወቁ ነበረ። ለምሳሌ መለስ ከረሜላ ስትሰጡን ግማሽ ከረሜላን ብትሰጡን ፖሊሲያችንን እስካልነካችሁ ድረስ ግማሹን ከረሜላ እንወስዳለን፣ 2 3 4 ሰጥታችሁን ግን ፖሊሲያችሁን አስረክቡ ካላችሁን 4ቱን ከረሜላ ይዛችሁ ገደል መግባት ትችላላችሁ ብሎ በግልጽ የሚያስቀምጥ አመራር ነበር። አሁን እንደዛ አይነት ነገር የለም። ከዛ በተጨማሪ ግን ይህ ስርዓት ሁሉንም ነገር በጉልበት ፈታለሁ፣ የብልጽግና ስርዓት አንዱ ትልቁ ችግር ሁሉንም ነገር በጉልበት ፈታለሁ የሚል አባዜ ነው። ከኔ ጋር መስራት የሚችሉት ሰሚት ያደረጉ ለእኔ ጉልበት ሰሚት ያደረጉ ናቸው ብሎ ነው የሚያምነው እና ሁሉም ነገር በጉልበት የመፍታት ጦረኛ ፖሊሲ የመከተል የሀገሪቱ መከላከያ እንደምታውቁት ግፋ ቢል በፊት ዳር ድንበር ይጠብቅ ነበረ፣ ሉዓላዊነትን ያስከብር ነበር፣ በሰላም ማስከበር ይሰማራል። አሁን የሀገሪቱ መከላከያ እኮ በኦሮሚያ በአማራም በተለያዩ አካባቢዎች ሚሊሻ ሊሰራው የሚገባ ፖሊስ ሊሰራው የሚገባ ስራ ተሰማርቶ ራሳቸውን በፓርላማ በወቅቱ የመከላከያ ሚኒስቴር የነበሩት ዶክተር አብርሃም በላይ መከላከያው ሚሊሻና ፖሊስ እየሆነ ነው እና ማረፍ ይፈልጋል። ሌሎችም ጄኔራሎች ይህንን ነገር የደገሙት ይመስለኛል በሆነ ወቅት። መከላከያውም ፋታ በሌለው የሀገር ውስጥ ግጭት ውስጥ የገባበት። ሌላው የኤርትራ መንግስት የጋበዝንበት በዚህ 8 ዓመት እጅግ አውዳሚና በጣም የተሳሳተ የተዛባ ፖሊሲ ነበረ። አቶ ኢሳያስን ወደ አዲስ አበባ የተቀበልንበት ምናልባትም አሁን በቀጣይ መንግስት አሁን ተገልብጦ ያው ከአቶ ኢሳያስ ጋር ስለተጣላ ብልጽግና እየከሰሳቸው ያሉ ተቃዋሚዎች የዛ ዳፋ ነው ብዬ ነው የማምነው። አቶ ኢሳያስ በሩ ተበርግዶ ሲሰጣቸው ያኔ ገቡ። አሁን እንዴት ይውጡ? ከብልጽግና ምዕራባውያን ለያይተው ፕሪቶሪያ ወስደው ከትግራዮች ጋር ሲያስማሟቸው አቶ ኢሳያስ ከሌሎቹ ጋር ወደ መስራት ነው የተሸጋገሩት። ብልጽግናን በጦርነት ወቅት ጠፍንገው ይዘው ሲጠቀሙበት ነበር አቶ ኢሳያስ። ከዛ ብልጽግና ከእጃቸው እንዳፈተለከ ሲያውቁ ከሌሎች ጋር ወደ መስራት ነው የገቡት። በተለይ ከኤርትራ ጋር የተካሄደው እንትን እኔ ትልቁ የብልጽግና ዘመን የስልጣን ዘመን የ8 ዓመት ትልቁ ስህተት ብዬ የምወስደው ከኤርትራ ጋር የተደረገው ራፕሮችመንት አንድ ግለሰባዊ ነበር፣ ተቋማዊ አልነበረም። ሁለተኛ በመርህ በህግ የታሰረ አልነበረም። ጅዳና አቡዳቢ ሄደው የፈረሙት ስምምነት እንኳ ራሱ እኛ አናውቀውም ምን እንደሆነ። አቶ ገዱ አሁን እዚህ በውጭ ሀገር አሉ፣ የውጭ ጉዳይ ሚኒስቴር ነበሩ በወቅቱ። ከእሳቸው በፊትም ዶክተር ወርቅነህ ገበየሁ ይመስለኛል። እነሱም የሚያውቁት አይመስለኝም። ፓርላማ ላይ ቀርቦም ውይይት አልተደረገበትም። እና የዛ አይነት ግንኙነት ወደ ምን በር ከፈተ? ሌሎችም በማዕከላዊ መንግስቱ ላይ ያመፁ ኃይሎች ከኤርትራ መንግስት ጋር መስራት ያው ብልጽግና ሞራል የለውም እኛን ለመተቸት ወደሚል፣ ሌሎቻችንም ተከፋፍለን በዛ በጎራ ለይተን የሀገሪቱን ጥቅምን ብሔራዊ ጥቅምና መከተል ያለብን ፕሪንስፕል ቀርቶ አንዱን ጎራ መርጠን የምንጠዛጠዝበት ሆነ። መሆን የነበረበት አይ ብልጽግና የሚሄደው አካሄድ ልክ ነው፣ ልክ አይደለም፣ ስህተት ነው፣
እንዲሁም እሱን ፈለግ ተከትሎ አሁን አማጽያኖች የሚሄዱበት አካሄድ ልክ አይደለም። በሀገራዊ ጉዳይ የሀገራዊ ጉዳይ ነው። ህወሓትም ያኔ ሃንድል የተደረገበት መንገድ ከአቶ ኢሳያስ ጋር በመስማማት በጣም አደገኛ ነበረ። ህወሓትን ባገለለ መልኩ የትግራይን በሚከብ መልኩ ከዛም አልፎ አቶ ኢሳያስ በኢትዮጵያ ውስጣዊ ጉዳይ በአደባባይ ጌም ኦቨር ወያኔ ብለው እስከ መናገር የደረሱበት ከዛም እዛ ሚሌኒየም አዳራሽ መጥተውም በጋራ ሆነን ጠላቶቻችን እናንበረክካለን ያሉበት ሁኔታ የውጭ ሀገር ፕሬዚዳንት ነው። አስበው እንግዲህ አይ ከዚህ እስከዚህ ያለው በጉርብትና በቀጠናዊ ጉዳዮች መወያየት እንችላለን። በውስጣዊ ግን የኢህአዴግ አባል ድርጅቶች ላይ አንዱን ነጥሎ አስተያየት መስጠት አይቻልም። ይሄ የኢትዮጵያውያን የራሳችን ጉዳይ ነው ተብሎ ማስቆም ሲገባ እንደዛ አይነት አስተያየት ይሰጡ የነበረ ያው ጀዋር አለ እዚህ ከርቸሌ ነው የወረዱት፣ ዋጋ ነው የከፈሉት። ተው ትግራይን ማግለል ህወሓትም ቢሆን በቃ በኢትዮጵያ ጉዳይ ባለቤት ነው፣ የጉዳዩ ባለቤት ነው። እንደዛ ነው መታየት ያለበት። ኢሳያስን በማስቀደም ህወሓትን በመግፋት ነው። አይ ቲንክ አቶ ልደቱም በዛ ዋጋ ከፍሏል። በጣም ፌመስ የሆነ ንግግሩ አስታውሳለሁ። ከደብረጽዮን እና ከኢሳያስ ደብረጽዮን ይቀርበኛል፣ ከጃዋር እና ከኢሳያስ ጃዋር ይቀርበኛል ብሎ የተናገረበት። ውስጣዊ ጉዳዮቻችንን በራሳችን መያዝ ስንችል ለውጭ ጋብዘን የመስጠት ባህሪ በአቶ ኢሳያስ ተጀመረ። ከዛ የአባይ ግድብ መጣ። ሶሺ ራሽያ ላይ የተካሄደው ነገር ታውቁታላችሁ። ትራምፕ ተጋበዘ፣ ፈንጅ ፈነዳ ተብሎ የኤፍቢአይና ምርምር ተባለ። አገሪቷ በቃ የማንም እንትን ሆነች። ከዛ አሁን ባለው በቀጠናዊ ጉዳይ ደግሞ እንደምታውቁት ነው አርኤስኤፍን ለመደገፍ ከዩኤኢ ጋር በመሆን በዛኛው ወገን ተሰለፈ ብልጽግና። ሌሎቹ ደግሞ በሳውዲ በምትመራው ግብፅን ባለችበት ሱዳንና ኤርትራ ባቀፈው ሳይድ ሆኑ እና የምናደርጋቸው ግንኙነቶች እንኳን ራሱ ጦርነቱን በሚያሳልጡና እርስ በራሳችን የምንገዳደልበት አዚፍ የራሳችን አቅም ያነሰ ይመስል የሌላም ጭምር ጋብዘን ማለት ነው በቀጠናው የሆነ ውጥንቅጥ የገባንበት ሁኔታ ነው ያለው እና ይሄ ደግሞ የሀገሪቱን ኢኮኖሚ አውድሞታል። የሰው ኃይል ወድሟል። ትግራይ ላይ ብቻ እንደምታውቁት ከ1 ሚሊዮን ገደማ ሰው አልቋል። ነገራችን ላይ የትግራይ እያልን ስናነሳ ሌላ አይደለም ኢትዮጵያዊ ማለታችን ነው። የኢትዮጵያ ሕዝብ በ1 ሚሊዮን ጎደለ ማለት ነው። አሁን ባለን ሌጋል ጂኦግራፊካሊም ሌጋሊም ኮንስቲቱሽናሊም በሚታወቀው ትግራይ የኢትዮጵያ አካል ነው። ስለዚህ በእንደዚህ አይነት ሁኔታ ነው ያለችው ሀገሪቱ። እልቂቱ ቀጥሏል። የጦርነት ኢኮኖሚው ቀጥሏል። ኢኮኖሚው እየደቀቀ ነው በጦርነት። በእንደዚህ አይነት ሁኔታ ነው፣ እጅግ ከባድ ሁኔታ ነው ያለው። ምናልባት መፍትሄው ምንድን ነው የሚለው ወደኋላ እድል ከተሰጠ ይመጣበታለሁ። ግን በእንደዚህ አይነት ሁኔታ ነው ያለ ነው ለማለት ፈልጋለሁ። አመሰግናለሁ። ቴንኪው አሉላ፣ ከልብ እናመሰግናለን። ቅድም አሸናፊ ገብቶ ነበረ። አሸናፊ ገብቶ የነበረው እሱ ነው። አሁንም ሞክር ሞዴሬተሮች አታስወጡት እና አንድ ይቀራል። ምናልባት ጀዋር አሉላ በተናገረው ላይ የምትሄድበት ነገር ካለ ወደ አንተ ልምጣና ከዛ ወደ ፕሮፌሰር ትንግርቱ እመጣለሁ። ጀዋር አይ ቲንክ ባለፉት 8 ዓመታት ይሄንበትን ሁኔታ ጥሩ አድርጎ አስቀምጦታል አሉላ። ደጋግሜ እንደምለው በአሁኑ ያለፉት 8 ዓመት ከዛ በፊት የነበሩትም ችግሮች ተደማምረው በአሁኑ ወቅት ሀገራዊ አንገብጋቢ ጉዳዮች በዋናነት 2 ናቸው። ተመጋጋቢና ተደጋጋፊ ችግሮች ናቸው። አንዱ የጦርነት ጉዳይ ነው። በኦሮሚያ ላለፉት 8 ዓመታት ከትግራይ ጀምሮ 6 ዓመታት በአማራ ክልል ደግሞ አሁን 4 ዓመት ሊሆነው ነው መሰለኝ። እንግዲህ እነዚህ ክልሎች ሲደማመሩ የሀገሪቷ 2/3 በላይ የሚሆነው አካባቢ በከፍተኛ ጦርነት ውስጥ ነው ያለው። ይሄ ጦርነት የፈጠረው የኢኮኖሚ ድቀት የመውድመት ብቻ ሳይሆን የኢንሴኪሪቲ በአንድ ሰርቬይ በቅርቡ ሳይሆን ነበረ። በአሁኑ ወቅት ኢትዮጵያ ውስጥ ዜጎች ሲጠየቁ ዋት አር ዘ ሞስት ፕሬሲንግ ኢሹስ ብለህ ከጠየቅ የምታገኘው መልስ ምንድን ነው? አንድ ኢንሴኪሪቲ ነው። ዜጎች ከቦታ ወደ ቦታ ከማሳቸው ወደ ቤታቸው የመምጣት ሴኪሪቲ ኢሹስ ነምበር 1 ትልቅ ችግር ተፈጥሯል። ሁለተኛው የኑሮ ውድነት ነው። የኑሮ ውድነቱ ፕራይመርሊ የጦርነቱ ውጤት ነው። ከጦርነቱ ጋር ተያይዞ ደግሞ ሰዎች ተንቀሳቅሰው ነግደው አርሰው መኖር አለመቻላቸው ተመጋጋቢ ሆኗል። ጦርነቱ በቀጠለ ቁጥር ኢኮኖሚው እየወደቀ ሄደ። ኢኮኖሚው እየወደቀ በሄደ ቁጥር ስራ አጥነትን እያስፋፋ ስራ ያጡ ወጣቶች፣ ሰላም ያጡ ወጣቶች
ወደ ጫካ እየሄዱ ጦርነቱን እንዲያባብዙት የፖለቲካ መድረኩም የባሰ እንዲጣበብ እያደረገ እየሄደ ያለ ነገር በመሆኑ አይ ቲንክ አሉላ ካለው ጋር የምጋራ ይሆናል። በኋላ ላይ ደግሞ ሰብሰብ አድርጌ ኮሜንት አደርግበታለሁ። ወደሚቀጥለው ተናጋሪ መሄድ ይችላል ቴዲ። ኦኬ ቴንክ ዩ ጆዋርን ከልብ አመሰግናለሁ። አሉላ ቴንክ ዩ። ክብራትና ክብራን እነሱ የሚናገሩትን ሀሳባቸውን በደንብ ስሙ። መጨረሻ ላይ እንደየስብጥራችሁ እየገባችሁ ጥያቄ እንድጠይቁ ለሁላችሁም እድል እሰጣችኋለሁ፣ ትገባላችሁ። እስከዚያው ግን በጥሞና አድምጡ፣ እንዳይቆራረጥ ታፕታፕ አድርጉ፣ ኮፒ ሊንክ ሼር አድርጉ። ቲክቶክ እንደዛ ነው የሚፈልገው፣ ያለማቋረጥ ታፕታፕ እያደረጋችሁ ላላችሁ ቴንክ ዩ። ወደ ፕሮፌሰር ትንግርቱ ልምጣ። እስኪ አማራ ክልል ላይ አክቲቭ የሆኑ ጦርነቶች አሉ። አጠቃላይ እሱን ጨምረህ የኢትዮጵያን እስኪ ነባራዊ ሁኔታ አንተ እንዴት ነው የምትታዘበው? እሱን ንገረን። ያ አሻማ ብያለሁ። እንዴት አላችሁላችሁም? እዚያ ያላችሁ አመሰግናለሁ በጣም ስለጋበዛችሁኝ። ሁላችሁንም ስለተገናኘንም ደስ ብሎኛል። በኢትዮጵያ ጉዳይ ላይ እንድንናገር ሀሳብ እንድንቀያየር እና ህዝቦቻችን ያሉበትንም መከራ እንድናነሳ ለኢትዮጵያ ህዝብን በተሻለ መንገድ በተለያዩ አማራጮች እንድንቀርብ ስለረዳችሁን ከልብ አመሰግናለሁ። የኢትዮጵያን አሁን ያለችበትን ሁኔታም አማራም ያለበትን ሁኔታ ነው በተወሰነ መንገድ አድሬስ ላደርግ። ሰዓቱን እንግዲህ በአግባቡ ለመጠቀም ሞክራለሁ። ብዙ ጊዜ ሰዓት አጠቃቀም ችግር አለብኝ። የኢትዮጵያ አሁን ያለችበት ሁኔታ ጦርነት ብቻ አይደለም፣ ፖሊ ክራይሲስ ወይንም ደግሞ እጅግ ውስብስብ ረኮ ጠጠማ ነው የምትሉት የሳነፋሩ ሪሞት ውስብስብ የሆነ ቀውስ። ካሜራችን ተቋርጦ ነበር፣ ይቅርታ። እንደዛ አይነቱ ውስብስብ ቀውስ ውስጥ ነው ኢትዮጵያ ያለችው። በየዘርፉ ብናየው ጥሩ ነው ብዬ ነው የማስበው። አሁን ብዙ ጊዜ ሻዶው የሚያደርግብን ጦርነቱን ብቻ ካየነው ነው። ከዛ ውጭ ከጦርነቱ ባሻገር በርካታ ጉዳዮች ስላሉ ቢያንስ በተወሰነ መንገድ ለምሳሌ ፖለቲካውን ብናየው፣ ማህበራዊ ሁኔታውን፣ ኢኮኖሚውን፣ ዲፕሎማሲውን፣ ፎሬን ሪሌሽኑ፣ ሀገሪቱ ያለችበትን ሁኔታ፣ አጠቃላይ ሁኔታዎችን ለማየት አይ ቲንክ ፐርስፔክቲቭ ይሰጠናል ብዬ አስባለሁ። ኮምፕሊት አብሰንስ ኦፍ ፖለቲክስ ሀገሪቱ ውስጥ ይታያል። ሙሉ ፖለቲካ የለም። አጠቃላይ ሀገሪቱ ያለችበት ሁኔታ የጦርነት ሁኔታ ነው። በስቴት እና ሶሳይቲ መካከል፣ በመንግስትና በህዝባችን መካከል ያለው ግንኙነት የጦርነት አይነት ግንኙነት ነው። አብይ አህመድ ባለፉት 8 ዓመታት ወደ ስልጣን ከመጣ በኋላ ኢትዮጵያ ውስጥ ገቨርነንስ የለም። ያለው አጠቃላይ እያንዳንዱን ማህበራዊ፣ ፖለቲካዊና ኢኮኖሚያዊ ችግሮች ለመፍታት የሚካሄድበት መንገድ አጠቃላይ ጦርነት ነው። ጦርነት አዘን ኢንስትሩመንት ኦፍ ገቨርነንስ መንግስትን ተክቶ አስተዳደርን ተክቶ ሀገሪቱ የምትተዳደርበት ስርዓት ሆኖ የየዕለት የኢትዮጵያ ህዝቦች ግንኙነት በጦርነት ዲፋይንድ የሆነበት ወይንም በጦርነት ሁኔታ ሊገለጥ የሚችልበት ሁኔታ እንዳለ እንረዳለን። የጦርነት ሁኔታው አጠቃላይ የፖለቲካል ፓራሊሲስ ወይንም ደግሞ ሲያሳ ልምሻይ የፖለቲካ ድቀት ሀገሪቷ እንዲያጋጥማት ያደረገ መሆኑን ትመለከታላችሁ። ፖለቲካው ኢንስቲቱሽናሊ ብትመለከቱት፣ አጠቃላይ ፖለቲካ ምህዳሩን ስትመለከቱት ምንም አይነት ፖለቲካ አለ ሀገሪቱ ውስጥ ሊባል፣ ለምሳሌ ፖለቲካን ዲፋይን ልናደርግ የምንችልባቸውን ሁኔታዎች ብንመለከታቸው ምርጫውን ጨምሮ አብዛኞቹ ሂደቶች ሀገሪቱ ውስጥ ያሉ ሁኔታዎች ምርጫውም ጭምር በጦርነትና በጦርነት ሁኔታ ውስጥ የሚካሄድ ናሽናል ዳያሎግ ተብሎ የሚካሄደው ሁኔታ በእንደዛ አይነት በጦርነት ሁኔታ ውስጥ የሚካሄድ ሆኖ ትመለከቱታላችሁ ማለት ነው። አልቲሜትሊ ፖለቲካ ሀገሪቱ ውስጥ ፋንክሽን ማድረግ እንዳቆመ፣ ፖለቲካ ፋንክሽን ማድረግ ካቆመ ደግሞ የዴሞክራሲ ተቋማት፣ ሌሎችም ተቋማትና ሌሎች አሰራሮች ሙሉ ለሙሉ ፋንክሽን ማድረግ እንደሚያቆሙ በግልጽ የሚታይበት ሁኔታ መፈጠሩን እንመለከታለን። ፖለቲካው ፌል ስላደረገ አሁን የምናወራው በጦርነት ነው ማለት ነው። የክልሎች ግንኙነት ጦርነትና በጦርነት ሁኔታ ውስጥ ነው ያለው። በሀገሪቱና በጎረቤት ሀገራት መካከል ያለው ግንኙነትም በዛው ደረጃ ሊገለጽ የሚችል እንደሆነ እንመለከታለን ማለት ነው። ከፖለቲካው ስናልፍ ለምሳሌ ኢኮኖሚውን በተመለከተም በተመሳሳይ ከሼፕድ ኢኮኖሚ ነው ሀገሪቱ ውስጥ ያለው። በጣም ጥቂት ካገዛዙና ላገዛዙ ጥገኛ የሆኑ ልሂቃን የሀገሪቱ ሪሶርስ አማስ እያደረጉ ያሉበት፣ በሌላ በኩል ደግሞ በከፍተኛ ደረጃ ድህነት የጨመረበት ነው። ዓለም አቀፋዊ ሪፖርቶችን መመልከት ትችላላችሁ። በከተማም በገጠርም ያለው የድህነት ምጣኔ በከፍተኛ ደረጃ የጨመረበት ሁኔታ እንዳለ ትመለከታላችሁ። ከዛ ውጭ ሀገሪቱ በጣም ሰፊ የሚባል የፖለቲካል ኢኮኖሚ እና ማክሮ ኢኮኖሚክ ሪፎርም ውስጥ እንድትገባ አስገዳጅ ሁኔታ ውስጥ የገባችበት ሁኔታ አለ። ይሄም በተጨማሪ ኢትዮጵያውያን የኢኮኖሚውን ቀውስ በጀርባቸው እንዲሸከሙ ያደረገ፣ የጦርነት ሁኔታው በተለይ ደዋር የጦርነቱ ፖለቲካል ኢኮኖሚ ህዝቡን እያጎበጠ በየዕለቱ ሀገሪቱ ውስጥ ያለው የኢኮኖሚ ሁኔታ
በማህበረሰቡ ኑሮ ላይ ከፍተኛ ጫና እያሳደረ ያለበት ሁኔታ እንዳለ እንመለከታለን። ከባድ የኢኮኖሚ ቀውስ በሀገሪቱ ውስጥ እንዳጋጠመ መረዳት ይቻላል። ማህበራዊ ሁኔታውን፣ ዲፕሎማሲውን፣ ጂኦፖለቲካውን ስንመለከትም በተመሳሳይ ሁኔታዎች ውስጥ ነው የሚገኘው። ቴዲ ማህበራዊ ሁኔታው ከፍተኛ የሆነ ማህበራዊ ጥርጣሬ በህዝቦቻችን ዘንድ የተፈጠረበት የነበሩንን ሶሻል ፋብሪኮች እየበጣጠሰ ያለ ጥንታዊ ሴቶቻችንን እየናደ ያለ የህዝቦቻችንን አንድነት በከፍተኛ ደረጃ የፈተነ ዜጎች ከቦታ ቦታ ተንቀሳቅሰው መስራት የማይችሉበት አንኤምፕሎይመንት ሬቱ እጅግ ከፍተኛ የሆነበት በጣም በርካታ ሚሊዮን ተማሪዎች ከትምህርት ውጭ የሆኑበት ዜጎች ከቦታ ቦታ ተንቀሳቅሰው መኖር የማይችሉበት አርሶ አደሮች ወደ ሚሊሻነት እየተቀየሩ ያሉበት አጠቃላይ የሶሻል ሰርቪስን በተለይ ደግሞ ማህበራዊ መለኪያዎችን ልንጠቀም ለምሳሌ ትምህርት፣ ጤናና ወዘተረፈን ብንመለከት በየክልሎቹ ያለው ሁኔታ እጅግ አስደንጋጭ በሚባል ሁኔታ እየከፋ ሄደበት ሁኔታ እንዳለ እንመለከታለን ማለት ነው። ዲፕሎማሲውን ብንወስድ ሀገሪቱ ከዚህ በፊት ታወቅባቸው የነበሩ ገለልተኛ የሆኑ ዲፕሎማሲዎች ተቀይረው አሁን ሀገሪቱ ቫዘል ስቴት ወይንም ደግሞ ጥገኛ ሀገር ሆና የሌሎችን ፎሬን ፖሊሲ ጥቅሞች ለማስጠበቅ የምትሰራበት ሁኔታ ያለ እስኪመስል ድረስ የኢትዮጵያ ተቋማትም ጭምር በሌሎች ሀገራት ካፕቸር የተደረጉበት ሁኔታ እንዳለ በስፋት እንመለከታለን። በሀገሪቱ ውስጥ የሌሎች ሀገራት ጣልቃ ገብነት ከኤርትራን ባሻገር እንግዲህ ኤርትራ ነው ቅድም የተጠቀሰው። ከዛ ውጭ ግን የገልፍ ሀገራት በተለይ ዩናይትድ አረብ ኤምሬትን ጨምሮ ሌሎች በርካታ ሀገራት በኢትዮጵያ ውስጥ ቀጥተኛ ተሳትፎ እንዲኖራቸው የሚያስችል ነባራዊ ሁኔታ ሀገሪቱ ውስጥ እንዲፈጠር ሀገሪቱ ከምንጊዜውም በላይ ተጋላጭ እንድትሆን የሆነበት ሁኔታ እንዳለ በግልጽ እንመለከታለን። ተጋላጭነቱ አሁን ብዙ ጊዜ ጂኦፖለቲካው በኢትዮጵያ ቀውስ ውስጥ ቀጥተኛ ተጽዕኖ እንዳመጣ አገዛዙ ብዙ ጊዜ ትርክት ሊያቀርብልን ይሞክራል። ግን አብዛኛው የኢትዮጵያ ችግር ዋነኛ መሰረቱ ሀገሪቱ ውስጥ ያለው ፖለቲካዊ ቀውስ ኢትዮጵያ ጂኦፖለቲካሊ ቨልነረብል እንድትሆን ወይንም ተጋላጭ እንድትሆን ያደረጋት ነው። በዚህም ምክንያት በርካታ ሀገራት ከየትኛውም ጊዜ በላይ የሚፈልጉትን ነገር በኢትዮጵያ ውስጥ ለማሳካት የሚያስችላቸውን እድል እንዲያገኙ የፈቀደ መሆኑን እንመለከታለን። አሁን ያለው አገዛዝ የሚመጣውን ማንኛውንም አይነት ሁኔታ ሊቋቋም የማይችልበት ደረጃ ላይ በመድረሱ ምክንያት የፈለገው ሀገር ኢትዮጵያ ላይ ጥቅሙን ለማረጋገጥ የሚያስችልበትን እድል የሰጠው መሆኑን እንመለከታለን። ኖ ማለት የማይችል አገዛዝ መሆኑን አልፎ ተርፎም እጅግ አደገኛ በሆኑ ቀጠናውንና ዓለም አቀፋዊ ጦርነትን ሊጋብዙ በሚችሉ ቀጠናዊ ትርምሶች ውስጥ ፕሮክሲ ሆኖ ሲሰለፍ ትመለከታለን። ከዛ ውጭ የጦርነት ሁኔታው ነው። ጦርነቱ በጣም በርካታ ፍሮንቶች ናቸው። በርካታ ህዝቦች የህልውና አደጋ አለብን ብለው ራሳቸውን ለመከላከል ከአገዛዙ ጋር በቀጥታ እየተፋለሙ ያሉበት ጊዜ ነው ያለው። የቡድን መብቶች ከምን ጊዜውም በላይ አደገኛ ሁኔታ ውስጥ የገቡበት ሁኔታ ነው ያለው። በበርካታ የሀገሪቱ አካባቢዎች we're fighting multiple wars፣ ግን ደግሞ ጦርነቶቹ ዞሮ ዞሮ ካገዛዙ የሚመነጩ ጦርነቶች ሆነው አብዛኞቹ ኃይሎች የህልውና አደጋችን ምንጭ የሚሆነው አገዛዙ ነው ብለው ሁሉም ጸረ አገዛዝ ትግል ወደ መታገልና እነዚህ የትግል ኃይሎችም ቢፈልጉትም ባይፈልጉም ስትራቴጂካሊ የጸረ አገዛዝ ትግሉ አላይመንት ውስጥ እንዲገቡ እያደረጋቸው አስገዳጅ ሁኔታ እየተፈጠረ እንዳለ እንመለከታለን። አገዛዙ ከዚህ በፊት በሩቅ የምናውቃቸው ጦርነቶች ፐሪፈሪ ላይ ኢትዮጵያ ድንበር አካባቢ ላይ ይደረጋሉ እንላቸው የነበሩ ጦርነቶች ዛሬ በሁሉም የሀገሪቱ አካባቢዎች የሚደረጉ መሆናቸው የበርካታ ቴክኖሎጂዎችን በጦርነት ሂደት ውስጥ እየተጠቀመ መምጣቱ አገዛዙ ጦርነቶቹ ከኢትዮጵያ አልፈው ድንበር ተሻጋሪ ጦርነቶች እየሆኑ መምጣታቸው ጦርነቱ ይካሄድባቸው የነበሩ ምህዳሮችን በጦርነት ውስጥ ይሳተፉ የነበሩ አክተሮችን ቁጥርም አሃዝም መጠንም ስፋትም እየጨመረ በየጊዜው እየመጣ አሁን አዲስ አበባና በአዲስ አበባ ዙሪያ ላይ ጦርነት የሚደረግበት ሁኔታ እየተፈጠረ እንዲመጣ እየሆነ እንዳለ ትመለከታለህ። ይሄ ጦርነት በኢትዮጵያ ውስጥ ብቻ ደግሞ አይደለም የተወሰነው፣ ከሌሎች ሀገራት ጦርነት በተለይ ቀጠናው ላይ ካሉ ጦርነቶች ጋር ኮንቨርጅ እያደረገ እንደሄደም እየተመለከትን ያለ ነውና አጠቃላይ በብዙ ቀውሶች ውስጥ ሄዲ በአንድ ቀውስ ብቻ የሚገለጥ ሳይሆን ድርብርብ ቀውሶች የሚባል አይነት ሁኔታ ውስጥ አገሪቱ እንዳለች የሚያሳይ እንደሆነ ለማንሳት ነው ባጭሩ። እንግዲህ ሰዓቴን በአግባቡ ከተጠቀምኩ አላውቅም። በአግባቡ ነው የተጠቀምከው። ጀዋር እዚህ ላይ የምትለው ካለ ወደ አንተ አማራ ክልል ላይ እንደምታውቁት 4ኛ ዓመቱን የያዘ ጦርነት አለ። እንደው በአንተ ትንታኔ ምንድነው ምክንያቱ? አጠቃላይ ነባራዊ ሁኔታውን አንተ እንዴት ነው የምትገመግመው? ከዛ ወደ ራጅ ይመጣሉ። እስቲ አክቹአሊ የኔን እድል ትንግርቱን ውስጠው ትንግርቱ በኢትዮጵያ ያለውን ነባራዊ ሁኔታ በደንብ እንትን ብሎታል። ብዙ ጥያቄዎች እየመጡ ያሉት በተለይ ከአማራ ክልል ካለው ማህበረሰብ ውጭ ያለው የሀገራችን ማህበረሰብ እንዲረዳ
ምንድነው አማራ ክልል ውስጥ ወደ ትጥቅ አመፅ ያመራው? ምን ቢበዛ ነው? ምን ቢፈጠር ነው? ለምን ነው የፋኖ ትግል የተጀመረው? ምክንያቱ ምንድነው? ዋት ዘ ኮዝ ፎር ዘ ፕራይዚንግ? አሁን ደግሞ የክልሉ ሁኔታ ኦፍ ኮርስ ከሌላው የኢትዮጵያ ክልሎች ጋር የሚጋራው ብዙ ነገሮች አሉ። አሁን ያለው ሁኔታስ ምንድነው? ነባራዊ ሁኔታውስ ምንድነው የሚለው ከኔ ሰዓት ግማሽ ነው ወሰድና ብታብራራ፣ ከዛ በኋላ እኔ ደግሞ የራሴን እንትን አደርጋለሁ። አመሰግናለሁ ጆዋል ጀነሮሲቲ። የአማራን ሁኔታ በተመለከተ እንግዲህ በመሰረቱ ባለፉት የ60 ዓመታት የኢትዮጵያ ፖለቲካል ፕሮጀክት ከዛ ጋር ተያይዞ በጣም በርካታ ቅሬታዎች የነበሩ ቢሆንም በተለይ ከ1983 ጀምሮ ደግሞ አማራን እንደ ፖለቲካል ማህበረሰብ ኮምፕሊትሊ ብትሬይ ያደረገ የፖለቲካል ፓክት ነው ኢትዮጵያ ውስጥ የነበረው ነው። ያለፉት 30 ፕላስ ይርስ ኢትዮጵያ ውስጥ ያለው የፖለቲካ ሁኔታ አማራን እንደ ፖለቲካል ሶሳይቲ የሚመለከት ያልነበረ፣ የአማራ ህዝብ የነበረው ሚና አንዳንድ ማህበረሰብ እንደ ካልቸራል ግሩፕ እንጂ እንደ ፖለቲካል ሶሳይቲ ወይንም የፖለቲካ ቡድን ይቆጠርና መብቶቹን ጥቅሙን ሊያረጋግጥ የሚችልባቸው አውዶች ያልነበሩ መሆኑን በትክክል እንመለከታለን። በነዛ ተደራራቢ ክህደቶች ውስጥ ወይንም ደግሞ ከኢትዮጵያ ዘመናዊ በተለይ በ1991 ከመጣው ፖለቲካል ፕሮጀክት እና ከዛ ውስጥ የአማራ ህዝብ ተሳትፎ የሌለበት አለመሆኑ የፈጠራቸው ከፍተኛ ተጽዕኖዎች በተለይ በስነ ልቦና ደረጃ እና በአማራ ማህበረሰብ ላይ በሚኖርባቸው በበርካታ የሀገሪቱ አካባቢዎች ላይ ይደርስበት የነበረው ጫና እንዳለ ሆኖ ባለፉት 8 ዓመታት ደግሞ የመጡ ቀውሶች በተለይም የአማራን ህዝብ በከፍተኛ ቀውስ ውስጥ እንዲገባ ያስቻሉ እንደሆኑ እንመለከታቸዋለን። ብዙ ጊዜ አሁን የአማራ ክልል ቀውስ ከፕሪቶሪያ በኋላ የመጣ ፕሪቶሪያን ተከትሎ የመጣ የገነፈለ ጉዳይ ተደርጎ እንደሚወሰድ እና በዛ መንገድም ናሬት እንደሚደረግ እመለከታለሁ። ግን ትልቁ ቀውስ መሰረቱ ከፕሪቶሪያ ባሻገርም ይሄ አገዛዝ ወደ ስልጣን ከመጣ ጊዜም ጀምሮ ከዛም በፊት በነበሩ ሂደቶች ከፍተኛ የሆነ ዲስፕሌስመንት አለ። አማራ ተኮር የሆኑ መፈናቀሎች አሉ። የሀገሪቱን ፖሊሲዎች፣ የህግ ምህዳሮች፣ መዋቅሮች አጠቃላይ ስትመለከቷቸው በፀረ አማራነት የተቀረጹ ናቸው። የአማራ ህዝብን እንደ ኮሎናይዘር አድርገው ፍሬም የሚያደርጉ ናቸው። የአማራ ህዝብ በኢትዮጵያ ብሔር ብሔረሰቦች እና መብቶች ላይ ከፍተኛ አደጋን የደቀነ ማህበረሰብ ተደርጎ ይተረክ ነበር። በሀገሪቱ ህገ መንግስትም ጨምሮ በሌሎችም በሀገሪቱ ውስጥ ባሉ አሰራሮች፣ ፖሊሲዎችም ሌሎችም ተቋማዊ አሰራሮች በሙሉ አማራን ታርጌት ያደርጉ ነበረ። እነዛ ሂደቶች በጊዜ ሂደት ለውጥ ያመጣሉ ተብሎ በተለይ ደግሞ ወደ ሪፎርም ወይም ለውጥ መጣ ከተባለበት ጊዜ ጀምሮ የአማራ ህዝብ በጥያቄዎቹ በአንድም በሌላ መንገድ አድሬስ የሚደረጉበት እነዚህ ግሪቨንሶች፣ እነዚህ መፈናቀሎች፣ እነዚህ ዲስፖሴሽንስ እነዚህ ሁሉ ምላሽ ያገኛሉ የሚል ተስፋ ነበረው። በሂደት ግን የሆነው ነገር ምንድነው? ጦርነት ነው የመጣው። ከፍተኛ መፈናቀል ብቻ አይደለም፣ ከፍተኛ ማህበራዊና ፖለቲካዊ ጫናዎች ይደርሱ ነበር በማህበረሰቡ ላይ። ከዛ በቀጥታ የጦርነት ቪክቲም ሆነ። ቪክቲም ሲሆን እንደምታውቁት ራሱን ማህበረሰቡ እንዲከላከል አስገዳጅ የሆነ ሁኔታ ነበር የመጣበት። ሀገረ መንግስቱ ጭምር ራስን እንድትከላከል እያለ ማህበረሰቡን ለመቀስቀስ የተገደደበት ሁኔታ ነበር የነበረው። በዛ ሂደት ውስጥ የጦርነት ቪክቲም ሆኖ ነው ፕሪቶሪያ የመጣው። በጦርነት ቪክቲም ሁድ ውስጥ የነበረ ማህበረሰብ፣ ከፍተኛ የሆነ ትሮማ ውስጥ ያለ ማህበረሰብ፣ ኢኮኖሚካሊ ፖለቲካሊ እና በጦርነቱ የደረሰበት ሰፊ ጉዳት ባለበት ሂደት ውስጥ እንደገና ባገዛዙ ኢሚዲየትሊ ትርክቱ ተገልብጦ የሰላም ስፖይለር ወይንም ፒስ ስፖይለር እየተባለ ይከሰስ የነበረ ማህበረሰብ ነው። በትግራይና በፌደራል መንግስቱ መካከል በነበረው ስምምነት አማራ ኮረፈ እያለ ነበር ናሬት ሊያደርግ የሚሞክር የነበረው አገዛዙ። አክቹሊ የአማራ ህዝብ ግን ቪክቲም ነበር በሰዓቱ። ከፍተኛ የሀብት ንብረት፣ የሰው ንብረት፣ ሰብአዊ ጉዳት ያስተናገደ ማህበረሰብ ነበር የነበረው። ማህበራዊ ሂሊንግ የሚያስፈልገው ማህበረሰብ፣ ሳይኮሎጂካል ሂሊንግ የሚያስፈልገው ማህበረሰብ፣ ኮምፐንሴሽን የሚያስፈልገው ማህበረሰብ እና የፖለቲካ ሂደቱ አካል መሆን የሚገባው ማህበረሰብ እንደገና ዲሚሊታራይዝ መደረግ አለበት የሚል አቋም በፌደራል መንግስቱ ተያዘና አማራ ምንም አይነት ትሬት በፌደራል መንግስቱ ላይ ፖዝ ባላደረገበት ሁኔታ፣ ካፓቢሊቲውም ባልነበረው ሁኔታ ውስጥ አገዛዙ አማራ ላይ ሌላ ጦርነት ኢምፖዝ አደረገ። በአማራ ክልል አማራ እየተዋጋ ያለው ጦርነት በአገዛዙ አማራ ላይ ኢምፖዝ የተደረገ እንጂ የአማራ ህዝብ አገዛዙን ለመውጋት ራሱን ኢንቴንት ኖሮት ካፓቢሊቲ ዴቨሎፕ አድርጎ በአገዛዙ ላይ ያወጀው ጦርነት አይደለም። this is a war imposed by the state. የአማራ ህዝብ በዚህ ሂደት ውስጥ ፐርሲቭድ የነበረውን በተደጋጋሚ ፐርሲቭድ የነበረውን ከኢትዮጵያ ፖለቲካና በኢትዮጵያ ፖለቲካ ማህደር ይደርስብኛል ሊል የነበረውን ጉዳት በቀጥታ በተጨባጭ ስጋቱን አገዛዙ በክልል ውስጥ ይዞ ገብቶ በየአካባቢው አሁን በአማራ ክልል ኦልሞስት በሁሉም ቀጠናዎችና ቀበሌዎች ጦርነት እንዲደረግ
አስገዳጅ ሁኔታ እንዲፈጠር ሆነ ማለት ነው። በዚህ ጦርነት ውስጥ ያለፉት 3 ዓመታት ጦርነቱ እንዴት የሀገሪቱን ፖለቲካ ሼፕ እንዳደረገው፣ ኢኮኖሚውን ሼፕ እንዳደረገው፣ ጂኦፖለቲካውን ሼፕ እንዳደረገው የምትመለከቱት ነው። ከዛ አልፎ አሁን ኢትዮጵያን እና ኢትዮጵያ ውስጥ የነበሩትን ሎካል ኮንፍሊክትስ ወደ ሪጅናል ኮንፍሊክትስ እየቀየረው እንዳለ ትመለከታላችሁ ማለት ነው። በዚህ ሂደት ውስጥ በአማራ ህዝብ ላይ ምንድን ነው ያለው? አሁን አማራ ህዝብ ምን ውስጥ ይገኛል የሚለውን መቼም ከእናንተም በላይ የሚያውቀው አለ ብዬ አላስብም። ከ10+ ሚሊዮን በላይ ተማሪዎች ከትምህርት ገበታ ውጭ ናቸው። ትምህርት ቤቶች ፋንክሽን አያደርጉም። ፖለቲካ ፋንክሽን አያደርግም። ክልሉ የሚተዳደረው በዋርሎርዶች ነው፣ በጦርነት በወታደሮች ነው ክልሉ የሚመራው። በሁሉም አካባቢ ላይ ፖፑላር ሬዚስተንሱ በሁሉም አካባቢ ላይ ተቀጣጥሎ የቀጠለበት ሁኔታ ነው ያለው። በዚህም ምክንያት ኢኮኖሚካሊ፣ ፖለቲካሊ፣ ሶሻሊ ማህበራዊ ቀውሱ፣ ስነልቦናዊ ቀውሱ በማህበረሰቡ ላይ ከፍተኛና እጅግ አደገኛ ደረጃ ላይ እንደደረሰ መቼም የምትገምቱት ነው። በዚህ ሂደት ውስጥ ግን አማራ የፈጠራቸው 2 አቅሞች አሉ። አንደኛው ፖለቲካል ኬፓቢሊቲ ነው። ሁለተኛው ወታደራዊ ኬፓቢሊቲ ነው። ያልነበረን ወታደራዊ አቅም አገዛዙ በአማራ ላይ በማወጁ ጦርነት ምክንያት አማራ ወታደራዊ አቅም እንዲፈጥር አድርጎታል። ይሄም በቀጠናው ላይ ተዋናይ እንዲሆን አደረገው። ሁለተኛ ደግሞ ያንን ጦርነት ለመምራት የተደራጀው ድርጅት ሙሉ ለሙሉ ፖለቲካዊ አቋም እንዲይዝ ወይም ፖለቲካዊ ድርጅት እንዲፈጥር አስችሎት 2 አቅሞችን እንዲፈጥር ዴቨሎፕ እንዲያደርግ በሂደት ያስቻለው መሆኑን ትመለከታላችሁ ማለት ነው። ሀገሪቱ ውስጥ ያለውን ቀውስ በስፋት የአማራ ህዝብ ይጋራዋል። ፔኪውላር የሆነ ቀውስም ደግሞ በአማራ ክልል እንዳለ ትመለከታላችሁ ማለት ነው። በክልሉም ከክልሉ ውጭ ያለውን ማህበረሰብ ግን በልክ የኢትዮጵያ ህዝብ በሁሉም ቦታ ላይ ያለው የሀገራችን ህዝብ ፌስ እያደረገ ያለውን አይነት ተጽዕኖ ሌላም ቦታ ላይ ያለው ማህበረሰባችን በዛው ልክ ያንን ተጽዕኖ እየተጋፈጠ ያለበት ሁኔታ እንዳለ እንመለከታለን። ምናልባት ስፔሲፊክ የሆኑ ጥያቄዎች ካሉ በኋላ ላይ አድሬስ አደርጋቸዋለሁ። ግን አሁን ያለው ሁኔታ በዚህ ደረጃ ሊገለጥ የሚችል ነው። በኋላ ላይ ያሉ አንዳንድ ቀለል ያሉ ጥያቄዎችን እናንተ እንድትሄዱባቸው እኔም ማነሳላችሁ ይሆናል። ኦዲየንሶችም እየገባችሁ በትዕግስት ጠብቁ። ከገዢው ፓርቲ ትገባላችሁ፣ ከፋኖ ትገባላችሁ፣ ከኦነግ ትገባላችሁ፣ ከቲፒኤልኤፍ በተቻለ መጠን ምክንያት እንዳትመቹ አድርገን ነው ምንተው። እኔ አልገባውም ድምፅ እድል አላገኘውም እንዳትሉ ነው የምናደርጋችሁ። በእኔ ተማመኑ፣ ችግር የለውም። በዛ ጀዋር ቀሪውን ደቂቃ ትሄድበታለህ። እስኪ ምን ትላለህ በትምህርቱ ጉዳይ ላይ? ይሄን ኤክስፕሌን እንዲያደርግ የፈለግኩት ያለውን ነባራዊ ሁኔታ የአማራ ክልሉ ሁኔታ የትራንዚሽኑ ሚስማኔጅ የተደረገበት ችግሩ የአማራ ፖለቲካል ክላስ የአማራ ኮሚኒቲ በኢህአዴግ ጊዜም ጥያቄ ነበረው። ያ ጥያቄ እያደገ እያየነው ነው የመጣው። በኢህአዴግ ላይ በሚደረገው ትግል ውስጥ አክቲቭሊ ሲሳተፍ የነበረ ክልልና ማህበረሰብ ነው። ዛሬም ፋኖ የሚባለው ኃይል እኛ ቄሮ በነበርንበት ወቅት ፋኖ በሚል ሰላማዊ ትግል ሲያካሄድ የነበረ ነው። ጎልተው የወጡ ጥያቄዎች ነበሩ። ከትግራይ የሚነሱ፣ ከኦሮሚያ የሚነሱ፣ ከደቡብ ከሶማሌ የሚነሱ ጎልተው የመጡ ማህበራዊና ፖለቲካዊ ጥያቄዎች ነበሩ። እነዛ ጥያቄዎች በመድረክ ሊፈቱ ይችሉ ነበረ። የእነሱ አለመፈታት አሁን ትምህርቱ እንዳስቀመጠው እየተደራረቡ ያመጡት ሁኔታ ነው። የፕሪቶሪያ ሚና ብዙ ጊዜ ሰዎች ማኔጅ የሚያደርጉት ለእኔ 2 ወሳኝ ኢቨንቶች አሉ። አንዱ ሽግግሩ እንደመጣ የአማራ ማህበረሰብ በህገ መንግስት ጉዳይ ላይ ይሁን በሌሎች ጉዳይ ላይ በትርክት ላይ የሚያነሳቸው ጉዳዮች በመድረክ ለመፍታት የነበረውን እድል አለመጠቀማችን ነገሮች እየተካረሩ እንዲሄዱ አደረገ። ሁለተኛ በትግራይ ጦርነት ወቅት የነበረው አንደኛ ወደ ጦርነት የተገባበት ሂደት ነገሮች እየተካረሩ የባሰ እየተካረሩ እንዲሄዱ ሄደ። በሶስተኛ ደረጃ ደግሞ የፕሪቶሪያው ሰዎች ብዙ ጊዜ የሚያነሱት ለምንድን ነው 4 ሆነ ተዋግተህ 2 ሆነ ሰላም መፍጠር አትችልም። ጀስት ዳዝንት ወርክ። አሁን እዚህ መድረክ ላይ ያለን ሰዎች ከተፈታፈተን በኋላ እኔና ቴዲ ብቻ ሰላም ብናመጣ የተቀረው ምን ሊሆን ነው? እኔና ቴዲ ሌላውን ለመውጋት ፓክት ፈጠርን ማለት ነው። ከዚህ ጋር ነው ተያይዘው እየመጡ ያሉት እና አፕሪሼትድ አልተደረገም። ጊዜን ለምንድን ነው የሰጠሁት ለትምህርቱ? አማራ ክልል ላይ ይሄ ጦርነት ያመጣው ዲቨስቴሽን ባለፉት ዓመታት በወለጋ፣ በሸዋ፣ በጉጂ፣ በኦሮሚያ ክልል ውስጥ የነበረውን በደንብ አፕሪሼት እንዳልተደረገ እዚህ ክልል አፕሪሼት አልተደረገም። 10 ሚሊዮን ተማሪ ከስራ ገበታ ወጣ ማለት በእድሜ የደረሰው ወደ ጦርነት የሚገባው በእድሜ የደረሰው ከ15 ዓመት በላይ ከሆነ ወደ ጦርነት የሚገባው የተቀረው ደግሞ ወደ ፕሮዳክቲቭ የማይሆን ዜጋ ነው እየተቀየረ የሚሄደው ማለት ነው።
ይሄ የአማራ ክልል ወይም የአማራ ብሔር ችግር ብቻ አይደለም፣ ሀገራዊ ቀውሱን አሁን ካለው የበለጠ እየጨመረ የሚሄድ ጉዳይ እና ከብዙ ነገሮች ሞክረናል። አይ ቲንክ ትምህርቱን ስትሳተፍ ነበር መሰለኝ። ለውጡ እንደመጣ አካባቢ የኦሮሞና አማራ ምሁራን ውይይቶች በሀገራዊ ደረጃ ብዙ ነገሮች ጀርመኖችም እየደገፉን ስንሞክር ነበር። ከእስር ቤት እንደወጣሁም አሁን ዲሲ አምባሳደር ያለው ሰው የሰላም ሚኒስትር በነበረበት ብዙ ነገሮች ስንሞክር ነበር። ለእኔ አማራ ክልል የነበረው ግጭት ፕሪዲክትብል የሆነ ሊገመት የሚችል ሊወገድም ወይም ደግሞ ፕሪቨንት ሊደረግ የሚችል ግጭት ነበር። ፕሪዲክተብል ነው፣ እየመጣ እንደ ጉም እየመጣ የነበረ ነገር ነው። ይከንሲየት ጉም እየመጣ ከሆነ ምንድን ነው የምታደርገው? ያሰጣውን እህል ታወጣዋለህ፣ ወደ ቤት ታስገባዋለህ። እየመጣ ያለ ጉዳይ ነበረ፣ መፍታት ይቻል ነበረ። ችግሮች ሳይባባሱ መፍታት ይቻል ነበረ። ግን መንግስት የወሰዳቸው እርምጃዎች ነገሮችን እያባባሱ የሄዱ ጉዳዮች ናቸው። በኋላ ላይ እንግዲህ በስፋት እንወያይበታለን። ጊዜያችንን እየተጠቀምን እንድንሄድ ነካነካ እያደረግን ብቻ ከሄድን በኋላ ላይ በስፋት እነዚህን ጉዳዮች እኔም ትንግርቱም ሌሎችም እንመለስበታለን። ቴንኪው። የምክክር ኮሚሽን እያካሄድ ያለው ምክክር አለ። በዚህ መንገድስ እንዴት ነው ትዝብታችሁ የእናንተ? እሱንም ወደ በኋላ የምናነሳቸው ጉዳዮች ናቸው። ወደ ጦርነቱ ከገባን ከመንግስትም ከተቃዋሚም ጎራ ያሉ ሰዎች የሚያነሱትን እየሰማችሁ ነው። ይሄ የጽምዶ ጉዳይ ሊሆን የሚችል ነገር ነው ወይ? እሱንም እናንተ በገባችሁና በደረሳችሁበት መንገድ ትነካኩታላችሁ። በተለይ ሌሎቻችሁ እንደዚሁ ታፕታፕ እያደረጋችሁ ቆዩ። ወደ ራጁ ነው የሚሄደው። ራጃችን እንደምታውቁት ጸባይ ሰናዩ ፖለቲከኛ ነው። ኦሮሚያ ክልል ላይ ብዙ ጊዜ ራጁን ሳገኝ ማነሳለት ጥያቄ አለ። ይህን ጥያቄ አትቀይርም ወይ ይለኛል። የኦነግን ጥያቄ ነው ማነሳለት። እዚህ ሶሻል ሚዲያ ላይ የኦነግን ጉዳይ አስመልክቶ መጋበዝ ከፈለጋችሁ የምትጋብዙት ራጁ ነው። ሌላ አይደለ። ሶሻል ቲክቶክ ላይ ራጁ ለአንተ ማነሳለን እንደ መንደርደሪያ እንዲሆነ 1974 የተመሰረተው ኦነግ አሁን ድረስ የተታኮሰ ነው ከመንግስት ጋር። ጥያቄያችን አልተመለሰም የሚሉ የመታገያ አጀንዳዎች አሉ። አሁን በአንተ ትንታኔ ኦነግ የሚያደርጋቸው ትግሎች አጠቃላይ የኦሮሚያ ህዝብ ነባራዊ ሁኔታ ምን ይመስላል? እስኪ እሱን ንገረን። ጥያቄውም አልተመለሰም ብለህ ታስባለህ? እንደው ለመንደርደሪያ እንዲሆነ ነውና 9 ደቂቃ አለ። እንትኑን ይሄ ምንድነው ሴቲንጉን ስትቀያይሩት ግራ እንዳያጋባን ምንድነው የምታደርጉት? ጀዋርን እዛ ፊክስ አድርጉት አየር ላይ። ከዛ እኔን ከጀዋር ጎን አድርጉኝ እና ተናጋሪዎች ሲመጡ እኔን ወደ ታች ታወርዱኝና ተናጋሪን ወደ ላይ ከፍታ አድርጉታላቸው፣ ውዥንበር እንዳይፈጠር ማለት ነው። ኦኬ። አሁን ከተቻለ ራጁን ወደ እኔ ቦታ ተወስዱታላችሁ። ካልሆነ ግን እዛው አስቀምጡት፣ ችግር የለውም እንዳይተረማመስ ማለት ነው። ራጇችን 9 ደቂቃ አለ። እስኪ አጠቃላይ ኦሮሚያ ክልል ላይ የኦነግን ትግል አስመልክቶ ያንተን ትዝብት ንገረን። አይ ቲንክ 9 ደቂቃ የሀገሪቱን ነባራዊ ሁኔታ እንዲገልጹ ነው ለሁሉም የተሰጠው። ለእኔ ላይ ተጨማሪ የኦሮሚያ ክልል እንትን አነሳ ደቂቃዎች መጨመራቸው ግድ ይላል። ለምን ግዙፍ እንደሆነ ማህበረሰብ ችግራችንም ያን ያህል ስለሚገዝፍ የኔም እይታ አገራዊ የሆኑ ጉዳዮች ላይ ወንድሞቼ ያነሱትን የምጋራውን ትቼ የሚጨመር ብቻ እየጨመርኩ ነው የሚሄደው። ዩኖሚኔ ቶፒክ ላይ ብቻ ነው ፎከስ የማደርገው። ከሱ በፊት 1 ደቂቃ እንድትጨምርልኝ፣ አንደኛ እንደዚህ አይነት ሩሞች ቢቀጥሉ ከዚህም በፊትም ስል ነበረ። ሁለተኛ ደግሞ ብልጽግናዎችንም ጋብዟቸው መጥተው እኛ ጋር ቁጭ ብሎ እስቲ ያውሩ ያላቸውንና ብልጽግና የሚባለው በመናብ ዝም ብሎ ከሚቀር ምን አይነት እይታ አለው የሚለውንም ማህበረሰባችን እንዲረዳው መሸሽ ጥሩ አይመስለኝም። አይኖ ውጪ ያለው ኃይል ብልጽግናን መደገፍ እንደ ሽንፈት ስለሚወስድ በሆነ ሽጉጫ ስር ነው የሚደበቀውና ቢመጡ ደስ ይለኛል። ሌላኛው ስራ ቦታ ስላለው ከተናገርኩ በኋላ ቪዲዮ እየዘጋው እንትን ሲመጣ እንትን ካልኩኝ አንደርስታንድ አድርገኝ የሚል ነው። ለኔ የባለፉት 8 ዓመታት ውስጥ የተደረጉ ነገሮችን የኢትዮጵያ ነባራዊ ሁኔታ ካነሳን ኢኮኖሚካሊ ድሮ ሀብታምና ደሃ ልዩነት የለውም። አንድ እንጀራ ይበላል፣ ወጡ ነው የሚለያየው። ልዩነት አልነበረውም። ሀፐር ክላስ አለ፣ ሎወር ክላስ አለ። ሚድል ክላሱ ደሞዝተኛ ነው። ደሞዝ ሲመጣ ወደ ሀብታም ይጠጋል፣ ደሞዝ ሲያጣ ሞዴል 66 ይፈርማል፣ ታች ወርዶ እንደ ደሃ ይሆንና አሁን ያለው የኢትዮጵያ ኢኮኖሚ ሁኔታ በጣም የላጠጠ ሀብታም የደሴቷ ሰዎች ጀዋር የሚላቸው ከመንግስት ጋር ተያያዥነት ያላቸው ሳቦቴጅ የሚሰሩ ምንም መኖር የማይችል ለዳቦ የሚኖር ታችኛው ክላስ ነው ያለው ማለት ነው።
ሚድል ክላሱ ጠፍቷል። ኢኮኖሚያችን ያንን ነው የሚመስለው። በአገር ደረጃ ብድር ላለመክፈል አይታችኋል የተለያዩ ሪፖርቶችን። በኢኮኖሚ ከሄድክ የሚያመርት ገበሬ የለም። ኢኮኖሚን በኢኮኖሚ ማደቀቅና አንኤምፕሎይመንት ሬትን ሃይ ማድረግ መንግስት ለወታደር ግብአት እየተጠቀመው ነው። ወጣቶች ስራ ሲያጡ ፑል ቤት ይሄዳሉ። ከፑል ቤት ያፍሳቸውና ሄዶ ለማገዶ ይጠቀምባቸዋል። አሁን ባሉበት ጦርነት ውስጥ ኢኮኖሚውን እንደዚህ ማየት እንችላለን። ፖለቲካ የሚባለው የፖለቲካ ምህዳሩ ጠባብ ነው። ምርጫውም ይስሙላ ነው። የተሳተፈውም አስገዳጅ ሁኔታዎችን አምጥቶ ነው እንጂ የፖለቲካ ምህዳሩ የለም። ከፖለቲካ ምህዳር ውስጥ አንዱ ይሄ አሁን ምክክር ኮሚሽን የሚባለው ነው እና እንደ ኦሮሞ ኮንሰፕት ኦላ ያልተሳተፈበት፣ ኦነግ ያልተሳተፈበት፣ ካፋዊ ያልተሳተፈበት ምክክር ኮሚሽን ምን አይነት ሊሆን ይችላል የሚለውን ማየት ይችላል። ሌሎች አካባቢውን ተቃዋሚዎች ያልተሳተፉበትም የፖለቲካ ምህዳሩም ጠባብ ብቻ ሳይሆን ምንም የሌለ የመርፌ ቀዳዳ የሆነ የፖለቲካ ሂደት ያለበት። ማህበራዊ ጉዳይ ላይ ብዙ ሰዎች ጦርነትን ያነሳሉ፣ ግጭትን ያነሳሉ። በእኔ እይታ ግን ያ ብቻ አይደለም። ብልጽግና ካመጣቸው በጣም መጥፎ ነገሮች አንዱ የህዝብ ለህዝብ ግንኙነቱ የሻከረበት ነው። ዛሬ ጎረቤትህ ማን ነው ብለህ በሄር የምትጠይቅበት ደረጃ ላይ ደርሷል ማለት ነው። ማህበራዊ ጉዳያችን የማህበራዊ ሂደቱ እንደዛ ቅድማውን ጀዋር ወጥቶ መግባት የሚል ሰላም ላይ ያነሳዋል። የሞተብህን መቅበር፣ ሰርግህን መሄድ፣ አባትና እናትህን መቅበር ማትችልበት፣ መታሰር ደግሞ ብርቅ የሆነበት። ድሮ ቲፒኤልኤፍን ስንከሰው ጠርሙስ ያንጠለጠለ ያልን ነው አይደለ? ዛሬ ግን አንጠልጥለህም ህይወቴ ይትረፍ የሚል ነው። ላንች ላይ እስር ቤት ያለውን ሰው ምሳ ወስደህለት እራት ላይ የቦይ ቀዳዳ ውስጥ ተገሎ ነው የምታገኘው። ያን ያህል አለ ማለት ነው የማህበራዊ ጉዳዩ። ሰላም በተመለከተ ትግራይ ክልል አካባቢ ያለው በፌደራል መንግስቱ በቲፒኤልኤፍ በሌሎች ኃይሎች ያለው ሽኩቻ የትግራይ ህዝብ አበንደን ሆኖ በጣም ዋጋ እየከፈለ ነው። የትግራይ ህዝብና ውሃትን ለይተን ማየት መቻል አለብን። የትግራይ ህዝብ በቁማር መሃል ዋጋ እየከፈለ ነው። አማራ ክልል አካባቢ ማልገዛቸው ቅድም ወንድሜ ፕሮፌሰር ትንግርቱ ያነሳቸው አንዳንድ ነገሮች ማልገዛቸው አሉ። ግን የአማራ ህዝብም እንደ አማራ ህዝብ በስርዓቱ ተጠቂ ነው እንደ ሌላኛው አካል። ወደ ኦሮሚያ ክልል ስንመጣ በጣም ማንታንሳ እንዳልከኝ ኦሮሚያ ክልል አካባቢ ያለው ፖለቲካው ራሱ የሚወራው የሚጣላውም ሰሜኑ አካባቢ ያለውም ሽኩቻ ሰንተሩ የስበት ማዕከል ኦሮሚያ ናት። የስልጣን በትሩ ስርዓቱም እየተጠቀመ ያለው የስበት ማዕከሉ እዚህ ነው ያለው። ይሄ መንግስት ማህበራዊ ጉዳይ ላይ አንድ ካጠፋ ስርዓቱ ካመጣብን ጣጣ ውስጥ አንዱ በኦሮሞ ጉያ ስር ተወሽቆ ሌሎች ህዝቦች ኦሮሞና ኦሮሚያ ላይ ጠላት እንዲሆኑ ገዝቷል። በዚህ ረገድ ኦሮሚያ ክልል አካባቢ ያለው ውስብስብ ነው። ኦሮሚያ ክልል አካባቢ የጸጥታ ችግር አለ። በተለይ ድንበር ዘለል የሆኑ ጥቃቶች ምዕራብ ኦሮሚያ ላይ የሚደረገው ሰው መገደል ያለ ነው። ከትናንት በያ አንገር ጉትን ላይ ሰው ከነ ህይወቱ ከመኪና ጋር ነው የተቃጠለው። ቦካ ሐራሞች አላደረጉም። ኢንተርፖል ሄደ ብታነብ ምዕራብ ኦሮሚያ ላይ የሚፈጸም ወንጀል በአፍሪካ አልተፈጸመም። ተነጻጻሪ ሰላም አላቸው የሚባሉ ቦታዎች ባሌ ብትሄድ መደወላቡ ላይ የድንበር ግጭት፣ ቦረና ላይ ብትሄድ ከሶማሌ ክልል እያጋጨ፣ ምስራቅ ኦሮሚያ ብትወስድ፣ ሰሜን ኦሮሚያ ወሎ ላይ ብትወስድ፣ አፋርና አማራ ክልል አካባቢ፣ ሰሜን ሸዋ ጋር ብትወስድ the same thing ኦሮሚያ ክልል አካባቢ እንዳለ ሰላም የሚባል ነገር በጽሁፍ ሁሉ ማያየው ሆኗል ህዝቡ። ለነገሩ የኢትዮጵያን አውድ ስታነሳ ተገላቢጦሽ ነው። ሰላም የሌላት የሰላም ሚኒስቴር ያላት ብቸኛው ሀገር ናት ኢትዮጵያ። ሰላም የሌላት የሰላም ኖቤል ተሸላሚ መሪ ያላት ሀገር ናት። ተገላቢጦሽ ነው። ስለዚህ የኦሮሚያ አውዳዊ ሁኔታን ካነሳ ያ ነው። በሌላ በኩል ደግሞ እኚህ ተያያዥነት ያላቸው ድንበር ዘለል ቅድም ያነሳቸው በዲፕሎማሲ ረገድ በጣም ፌለሪቲ አለ። በዲፕሎማሲው ረገድ ፌለሪቲ የሚያሳዩት ዛሬ ኢትዮጵያ ፕሮክሲ ዋርን የምታስተናግድ ሀገር አያል ሀገር ሆና ያለች ፖሊሲ የምትጠቀሙት የዲፕሎማሲ ፖሊሲ የሰው ደጅ የሚያጠና አድርጎ ዛሬ እና አረብ ኤሚሬት ፕሮክሲ ዋር አድርገው የኛ ልጆች ከአልቡርሃኒ ከሌላ ጎን እየተሰለፈ ሌላኛው ደግሞ ከፈጥኖ ደራሹ ኃይል ጎን እየተሰለፈ ህይወት እየከፈለ ነው ያለው ማለት ነው።
ያን ደግሞ እንዲያደርግ አንኤምፕሎይመንቱ ኢኮኖሚው አርፏል፣ ልጆችን እየያዘ ሁለቱም ቦታ እየተደረገ ነው ያለው። ያ ደግሞ የውስጥ ችግርን ሳይፈቱ እየተንጠራሩ የሌላ አገርን ፕሮክሲ ዋር እያካሄዱ አድርገዋል። የቅድም የተነሱት አሁን የሻቢያን የሌሎቹን ሻቢያ ደጅ እንዲጠና ተቃዋሚ የሚያደርገውም እኮ የውስጥ ችግርን መንግስት መፍታት ስላልቻለ ነው። ቁጭ ብሎ ከመፍታት የሌሎችን ፕሮክሲ ዋሮችን አስተናጋጅ የሆኑ ኦፖርቹኒቲዎችን ፈጥሮ ስርዓቱ ወደዛ እንዲገባ ተደርጓል። ስለዚህ ኦሮሚያ ክልል አካባቢ ያለው በጣም አሳዛኝ፣ ሌሎች ማህበረሰቦች ደግሞ ባለጊዜ እያሉ እየፈረጁ ማህበረሰቡን ግን የኦሮሞ ጉያ ስር ተደብቆ ስርዓቱ ዋጋ እያስከፈለን ያለው። ስለ ኦነግ ያነሳኸው ኦነግ 1973 ተቋቁሞ ትግል እያደረገ ነው ምንድነው ምን የሚባለውን ኦነግ ሲጀምር የኦሮሞ ህዝብ ከኦነግ በፊት በተናጠል በቡድን ጥያቄ በዛች ሀገር ስላለው ትግል ጀምሯል። ኦነግ ከተደራጀ እንደ ኦነግ የኦሮሞ ነጻነት ትግል ተብሎ ተጀምሯል። እኚህ ሁሉ ግን ፋንዳሜንታል የሆኑ ዛሬም ለምክክር ቀርቦ ማንም የሚሳለቅበት የድንበር ጉዳይ፣ የቋንቋ ጉዳይ፣ የራስን በራስ የማስተዳደር ጉዳይ፣ የራስን ኢኮኖሚ መጠቀም ጉዳይ ከዚህም በፊት አንተ ስታነሳ ብዙ ጊዜ የተቀለልን የምናነሳቸው አሉ። እነ ጫላና እነ ለሊሳ አምርተው እነማን ኤክስፖርት እንደሚያደርጉ ታውቃለህ። እንደዚህ አይነት ኤክስፕሎቴሽኖች እንዳለ በኢንቨስትመንት ስም አረብ ኤሚሬቶች፣ ተርኮች የባሌን ሰፊ እርሻ መሬት ኦሮሞ የሚጠቀምበትን ማን እየተጠቀመ እንዳለ ታያለ። እነዚህ ሁሉ የኦሮሞ ጥያቄዎች ናቸው። እኒህ ፋንዳሜንታል ጥያቄዎች እስካሁን አልተመለሱም። ስለዚህ እኚህ የኦነግና የኦሮሞ ህዝብ ማታገያ ጥያቄዎች ናቸው። ሌሎች ጥያቄዎች ቅድም ወንድሞቼ እንዳነሱት ትግራይ ክልል፣ አማራ ክልል ያለው ኮመን የሆነ ስርዓቱ ያመጣው የፖሊሲ የማህበራዊ ጉዳይ የፖለቲካ ጉዳይ ጥያቄዎች እንዳሉ ሆነው እነሱም ማታገያ ሆነው ግን በተናጠል ይሄን ነው። ኦነግም ትግሉን በሰላማዊ መንገድ አደርጋለሁ ብሎ ያለው ኦነግም በትጥቅ ትግል የኦሮሚያን ጥያቄ መልሳለሁ ብሎ ህይወቱን እየሰዋ ያለ ኦላም የቀረኝ ጥያቄ አለኝ ብሎ እየታገለ ያላቸው ፋንዳሜንታል የሆኑ የኦሮሞ ጥያቄዎች አልተመለሱም ብሎ ነው። ስለዚህ እነዛ ጥያቄዎች አንድ የምጋራው ነገር አንተ ከምታነሳው ፐርስፔክቲቭ አሁን ባለን አውድ ቁጭ ብለን ጥያቄዎቹን መፍታት እንችል ነበረ። መንግስት ግን ቁጭ ብሎ ጥያቄን የመፍታት ፍላጎት የለውም። ንጉስ ከሞተ ኦኬ፣ ንጉስ ከሞተ ጦርነት አበቃ ይባላል። ለዚህ አይደል ኃይለ ሥላሴ ወደ እንግሊዝ የሄዱት? የኦላ መሪዎች አገሪቱ አየር ክልል መንግስት የሚቆጣጠርበት አየር ክልል ውስጥ ሪስክ ወስደው ታንዛኒያ ድረስ ሄደዋል። ስለዚህ የሰላም ፍላጎት አላቸው ማለት ነው። መንግስት የሰላም ፍላጎት ስለሌለው ያ ጥያቄ እኔ ጦርነት ውስጥ ሳይገባ መሳሪያ ሳናነሳ ቁጭ ብለን መፍታት የምንችለውን መሳሪያም እንዲነሳ እያደረገ ያለው መንግስት ለሰላም ፍላጎትና ዊሊንግ አለመኖሩ ነው ብዬ ነው የማነሳው። ቴንክ ዩ ራጅ። ወደ ጀዋር ልምጣ እስኪ። የኦሮሚያን ክልል ሁኔታ እንዴት ትገልጸዋለህ? ራጂ በደንብ አስቀምጦታል። ግን ለሚ ፕሌይ ዴቪልስ አድቮኬት አይ ቲንክ ሁለት ነገር ወሳኝ ነው። ከኦሮሞ ወጣቶች አንጻር፣ ከኢመርጂን አመራር አንጻር የኦሮሞ ፖዚሽን በኢትዮጵያ ፖለቲካ ውስጥ ከዛሬ 8 ዓመት በፊት ከነበረው ውስጥ አይደለም ያለው። አሁን የኦሮሞ ክላስ በሁለት ነው ያለው፣ ሀፍስ እንደ ሀፍኖት። ከኦሮሞ ውስጥ ስልጣን የያዘ ቡድን አለ። ያ ስልጣን የያዘ ቡድን ኦሮሞንም ሌላውንም ማህበረሰብ እየበዘበዘ እየዘረፈ እየገደለ ያለ ነው። ስለዚህ ኦሮሞ ሁለት ተቃራኒ ግን ተሸክሟቸው የሚሄድ በርደኖች መተውበታል። አንዱ ይገደላል፣ እንደውም ግድያውና ዘረፋው ከዚህ በፊት ከነበረው የባሰ ሆኖበታል። ሁለተኛው ደግሞ በሱ ስም ብዝበዛና ግድያ ሲካሄድ ነው። ጠያቂም ነው ተጠያቂም ሆነ። በአንድ ወገን መብቱን እየጠየቀ ነው። ከዚህ በፊት የነበሩ የብሔር ጥያቄዎች ብቻ ሳይሆን እንደ ግለሰብም ራሱ የህልውና ጥያቄዎች፣ የሰላም ጥያቄዎች፣ የዳቦ ጥያቄዎች፣ ቤዚክ የሰርቫይቫል ጥያቄዎች መጥተውበታል። በሌላ ወገን ግን የእሱን ቋንቋ የሚናገሩና በሱ ስም የሚምሉ ጉጀሌዎች ስልጣን ስለያዙ
ሌላው ማህበረሰብ ደግሞ አሁን እንደውም ትንሽ ባለፉት ዓመታት ትንሽ እየተሻለ መጣ እንጂ ብሌም የሚደረግበት ሁኔታ አለ ማለት ነው። ተጎጂም ነው ተከሳሽም ነው። እኔም ሆንኩ ራጂም ሆን ሌሎች የኦሮሞ ወጣቶች መቀበል ያለብን መንግስትን እየጠየቅን ሌላው ማህበረሰብ ደግሞ እንዲረዳን ማድረግ ትግላችንን ደግሞ ከሌላ ማህበረሰብ ጋር ማቆራኘት ግዴታ ነው። ከድንበር ዘለል ብሔር ድንበር ዘለል የሆነ የትግል ስትራቴጂ እና የትግል ትርክት ማምጣት አስፈላጊ ነው። አማራ ክልል እየሆነ ያለው፣ ትግራይ ክልል እየሆነ ያለው፣ ሌላው ክልል ያለውን ነገር ዝም ብለን ልናየው የሚገባን ነገር አይደለም። ቀረብ ብለን ማየቱ አስፈላጊ ነው። ትራጀዲ ለኦሮሞ በነገራችን ላይ ሌሎች ወንድሞቻችንም ልትረዱን የሚገባው ኢስ ትራጂክ። ባለፉት 8 ዓመታት አሁን በብዙ ጊዜ በኦሮሚያ ስለምጽፈው ትንኩርት እንኳን ታነባለህ፣ ሌሎቹ ላታነቡ ትችላላችሁ እንጂ ባለፉት 3-4 ወራት እያወጣሁት ያለው ጉድ እኔን ራሱ ሊያሳብረኝ ደርሷል። ኢንክሬዲብል አይ ኩድንት ብሊቭ ኦሮሚያ ውስጥ ኦሮሞ ነኝ ብሎ ስልጣን በያዘ ኃይል የደረሰው በደል ከዛ በፊት በነበሩት አገዛዞች የደረሰ አይደለም። ግድያው ብቻ ሳይሆን ያገዳደሉ ዘይቤ፣ ዘረፋው ቄሮ አምጾ ኢህአዴግን እጅን የተመዘዘው እኮ መሬት ሊቀራመቱ ነው ብሎ ነው። አሁን ክልሉ ሙሉ በሙሉ መንግስታዊና ኢ መንግስታዊ ሆኑ። በኢህአዴግ ዘመን እኮ በደርግ ዘመን መንግስታዊ በደል ነበረ፣ መንግስታዊ ዘረፋ ነበረ። አሁን የመንግስት ዩኒፎርም የለበሰውም ይዘርፋል፣ ይገላል። በመንግስት ስር የተጠለለ የማፊያ ቡድንም ይዘርፋል፣ ይገላል። ሌሎች ወንድሞቻችን መረዳት የሚገባችሁ አሁን ኦሮሞ ከዚህ በፊት ኤክስፒሪየንስ ያላደረገውን እየተቀጠቀጠ ሲቀጠቀጥም ጩኸቱን ሊሰማ የማይችልበት ምክንያቱም በሱ ስም ሌላ በደል እየተደረገ መሆኑን ሌላው ማህበረሰብ እንዲረዳ ከፍተኛ ስራ ያስፈልጋል። የኦሮሞ ወጣትም የኦሮሞ ምሁርም የኦሮሞ አመራርም ከኦሮሚያ የዘለለ በሌሎች የሀገሪቷ ክፍሎች እየተደረጉ ያሉትን በደሎችና ችግሮች የመረዳት ኤክስትራ መሄድ መቻል አለበት። እንደዚህ አይነት ፎረሞች ሊዘጋጁና ወደፊቱም የዛሬ ቅድም ከቴዲ ጋር ስናወራ ነበር የዛሬው አፕታይዘር እንዲሆን ነው፣ ቤዚካሊ ለአፕታይዘር እንዲሆን ነው እንጂ ወደፊት ከዚህ የተሻለ ሰፋ ያለ ውይይቶች እናዘጋጃለን። ራጅ ቅድም ብሏል፣ የብልጽግና ሰዎች መጋበዝ አለባቸው። አብሶሉትሊ ተጋብዘዋልም። እኔ አይደለሁም በነገራችን ላይ ብዙዎቻችሁን የጋበዛችሁት፣ እዚሁ ቲክቶክን በደንብ ስለማላውቀው እዚህ ላይ ጥሩ የሆኑ የተለያየ አመለካከት ሊኖራቸው የሚችሉ ከተለያየ የፖለቲካና የማህበረሰብ ክፍል እንዲመጡ ነው የተጠየኳቸው። የጋበዟቸውን ነግረውኛል። አንዳንዶቹ እዚህ ብሔራዊ ውይይቱ ላይ የተሳተፉ ሰው ስለሆነ መምጣት አልቻሉም። ወደፊት ግን አብሶሉትሊ መምጣት አለባቸው። የገባንበት ሀገራዊ ችግር በሀገራዊ ውይይትና በጥልቅ ድርድርና ክርክር ብቻ ነው የሚፈታው። መምጣት አለባቸው። ለሚቀጥሉት ተራ ሰጣለሁ። ያው ሰዓቱንም ገፋ ገፋ እያደረግ ነው